ሰላም ጤና ይስጥልን እንዴት አላችሁ የባራቴክ ቤተሰቦች ተስፋ ነኝ። ዛሬ ደግሞ ሀብ 8 ማይኒንግ በተባለ አዲስ ሳይት ተገናኝተናል። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ የምታዩትም የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ልክ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። መጀመሪያ መመዝገብ ስላለባችሁ ኢሜይላችሁን እዚህ ጋር ታስገባላችሁ። ሎጊን ፓስወርድ እዚህ ጋር የራሳችሁን ታስገቡና ሴኩሪቲ ፓስወርድ ወይ ደግሞ ገንዘብ ወጪ ልታደርጉ ስትሉ የምትጠቀሙበትን ፓስወርድ እዚህ ጋር ካስገባችሁ በኋላ ወረድ ብላችሁ ሬጂስተር የምትለውን በመጫን ምዝገባችሁን አጠናቃችሁ ወደ ዳሽቦርዳችሁ ትገባላችሁ። ልክ ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ስገቡ ሬጂስተር ሰክሰስ ካለም በኋላ እንደዚህ አይነት ኢንትሮዳክሽን አይነት ማስታወቂያዎች አሉ። እሱን አንብበን እንጨርስና እንዘጋዋለን። እዚህ ጋር እንደምታዩት ቶታል አሴቴም 0 ነው። ቤዚክ ዋሌቴም ኮሚሽን ዋሌቴም 0 ነው። ስለዚህ ወረድ ስንል ስራውን የምንጀምረው ከየት ነው? ከዚህ ጋር ነው። መጀመሪያ ቼክ የምትለውን ቼክ እናደርግና 0.02 ዩኤስዲቲ እንሰራለን። ከዛ ደግሞ አንድ ዩኤስዲቲ ሊሰጠን የሚችለው ምንድነው? ፎሎ እናደርጋለን። ምን ቴሌግራም ግሩፑን ፎሎ እናደርጋለን። ኮንፊርም እንለዋለን። አሁን ስንት ሰጠን ማለት ነው? 1.01 ዩኤስዲቲ ሰራን ማለት ነው። ሌላ ምንም ሳናረግ ማለት ነው። ስለዚህ ይኸው እዚህ ጋር እሱን ባላንስ እናያለን። ከዛ በመቀጠል ደግሞ ስንት ኢንቨስት ብናደረግ ስንት ነው የምንሰራው የሚለውን ለማየት ቪአይፒ የምትለውን አንድ ጊዜ እንጫናታለን። ማይኒንግ ነው ብያቸዋለሁ። የመጀመሪያው ሃሽሬት 0ን እናልፍና ሁለተኛው ሃሽሬት 1 ነው። እሱ ላይ ከ10 ዩኤስዲቲ እስከ 80 ዩኤስዲቲ ዲፖዚት እናደረግና ለ450 ቀን 16% ኮሚሽን እናገኛለን። ሃሽሬት 2 ጋር ስንመጣ ደግሞ ከ80 እስከ 360 ዩኤስዲቲ ዲፖዚት እናደረግና በየቀኑ ዲፖዚት ያደረግነውን መጠን 16.5% ለ60 ቀን እናገኛለን። ሃሽሬት 3 ጋር ስንመጣ ደግሞ ከኛ የሚጠበቀው ከ360 እስከ 1600 ዲፖዚት በማድረግ 17.1% ለ90 ቀን በየቀኑ ወጪ እናደርጋለን። እንደዚህ እያልን ስንወርድ የዚህ ሳይት የመጨረሻውና ከፍተኛው ሃሽሬት 8 ነው። እሱን ሪቻርጅ ለማድረግ ከ68800 እስከ 10 ሚሊዮን ድረስ ዲፖዚት ስናደርግ ለ361 ቀን 21.9% ወጪ ማድረግ እንችላለን። እዚህ ጋር እንድታስተውሉልኝ የምፈልገው አያም ናት የፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁም። ግን ይሄ እዚህ ጋር ያወራሁት ነገር ሁሉ እውነት ነው እውነት አይደለም የሚለውን ለማረጋገጥ እዚህ ጋር መጣና ቪአይፒ 1 ወይ ደግሞ ሃሽሬት 1 ላይ የራሴን አማውንት ከ10 እስከ 80 ያለውን ዲፖዚት አድርጌ ዊዝድሮ እያደረኩ ደግሞ አሳያቸው። እሱን ለማድረግ ተመልሰን ወደ ሆም ፔጅ እንመጣለን። ልክ ከመጣን በኋላ እዚህ ጋር እንደምታዩት ሪቻርጅ ምትላለች። እሷን ነው አንድ ጊዜ የምንጫናት። ልክ እሷን ስንጫናት በምን ሪቻርጅ ልናደረግ እንደምንችል በዩኤስዲቲ ቲአርሲ20፣ በቲአርኤክስ፣ በዩኤስዲቲ ፒፕ20 እና በቢኤንቢ ሪቻርጅ ማድረግ እንችላለን። እኔ አሁን ያለ ዩኤስዲቲ ቲአርሲ20 ስለሆነ እሷን አንዴ ይጫናታል። ልክ እሷን ስንጫናት ዋሌት አድሬስ እዚህ ጋር ጀነሬት ሲያደርግልን ኮፒ እናደረግና ወደ ባይናንስ፣ ወደ ኩኮይን፣ ወደ ትረስት ወዳለን ክሪፕቶ ዋሌት ይጀን የሚጠበቅብኝን ኢንቨስት አድርጌ ተመልሼ እመጣለሁ። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ነው። አሁን ዋሌቴን ሪቻርጅ አድርጌ ተመልሼ መጥቻለሁ። እዚህ ጋር እንደምታዩት 15.3 ነው። ስለዚህ ቪአይፒ መተለዋ ጋር እንመጣና ኢንቨስት ባረግ ነው ልክ ምን እናደርጋለን? ሃሽሬታችን አክቲቬት እናደርገዋለን። ስለዚህ አክቲቬት ስናደርግ ደግሞ የምንሰራው ስንት ነው ብያቸዋለሁ? 16% 10 ኢንቨስት ካደረግን 16% ማይን ማድረግ እንችላለን ማለት ነው። እሱንም ይኸው እዚህ ጋር እንደምታዩት አንድ ላይ ተደምሮ ስንት ሆኗል ማለት ነው? ይኸው እዚህ ጋር 5.3 ሆኗል። ስለዚህ እሱን ወጪ ለማድረግ እዚህ ጋር መጣና ዊዝድሮ የምትለውን ነው የምንጫናት። ልክ እሷን ስንጫናት 5.27 ከፈለግን በዩኤስዲቲ ቲአርሲ20 ካልሆነ በዩኤስዲቲ ፒፕ20 አማውንቱን እዚህ ጋር እንጽፋለን። ዊዝድሮ አድራሻችንን እዚህ ጋር እናስገባለን። አማውንቱን እዚህ እንጽፍና ቅድም ስንመዘገብ ያስገባነውን ሴኩሪቲ ፓስወርድ አስገብተን ኮንፊርም ነው የምንለው። አሁን ዩኤስዲቲ ፒፕ20 ወይ ደግሞ ዩኤስዲቲ ቲአርሲ20 አድራሻዬን ከባይቢት ይዤ ልምጣ። እስከዛ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮመንት ላይ እየጻፋችሁ ጠብቁኝ። ተመልሼ እመጣለሁ። አሁን እንደምትመለከቱት ወደ ባይቢት መተናል። 15.79 ነው ባላንሳችን። ዲፖዚት የምትለውን ከላይ እንመርጥለታለን። ከዛ ከታች ላይ ዲፖዚት ክሪፕቶ የምትለውን ከመረጥን በኋላ ኮይናችን የሚሆነው ዩኤስዲቲ ነው። ከዛ ደግሞ ምንድነው የምናደርገው? ኔትወርካችን ቢፕ20 ነው። ልክ እሷን ስንጫናት እንደዚህ ስላይድ እናደረግና ዋሌት አድራሻችንን እዚህ ጋር መተን ኮፒ እናደረጋለን። ከላይ እንደምታዩት ኮፒ ሰክሰስፉል ብሏል። ልክ ይህንን ካለን በኋላ ቀጥታ ተመልሰን ወደ ዌብሳይቱ ነው የምንመጣው። ምክንያቱም ዩኤስዲቲ ቲአርሲ20 ከሆነ ከ10 ዩኤስዲቲ በላይ ነው ወጪ ማድረግ የምንችለው። እኔ ያለኛውን 5.27 ስለሆነ ዩኤስዲቲ ቢፕ20 ነው። ስለዚህ ፕሊስ ኢንተር ኦር ሎንግ ፕረስ የምትለው ጋር ፔስት እናደረጋለን።
አሁን እዚህ ጋር የዋሌታችን አስገባን 5.27 ጻፍን፣ ሴኩሪቲ ፓስወርድ አስገብተናል። ምንድነው የሚጠበቅብን? ኮንፊርም ማለት እሷን አንድ ጊዜ እንጫናታለን። ልክ ኮንፊርም የምትለውን ስንጫናት እዚህ ጋር እንደምታዩት ዊዝድሮው ሰክሰስፉል ብሏል። ይሄንን ካለን ከ1 እስከ 2 ደቂቃ ወደ ዋሌታችን እስኪገባ ሊቆይ ይችላል። እስከዛው ደግሞ ምንድን ነው የምናደርገው? እዚች ጋር ቲም ምትለዋን አንዴ እንጫናለን። ልክ እሷን ስንጫናት የራሳችን የኔ አይነት ዩኒክ ሊንክ እናገኛለን። እሷን እዚች ጋር መተን ኮፒ እናደርግና በተለያዩ ሶሻል ሚዲያዎች ለጓደኞቻችን ሼር አድርገን በእኛ ሊንክ እየገቡ ኢንቨስት ሲያደርጉ የምናገኘው ኮሚሽን አለ። ሌቭል 1 ዳይሬክት በእኛ ሊንክ ገብተው ኢንቨስት ሲያደርጉ የምናገኘው ኮሚሽን ነው። ሌቭል 2 ደግሞ በሌቭል 1 ስር ገብተው፣ ሌቭል 3 ደግሞ በሌቭል 2 ስር ገብተው ኢንቨስት ሲያደርጉ የምናገኘው ኮሚሽን ነው። ስለዚህ ማን ምን አክቲቪቲውን ለማየት ከፈለግን እዚች ጋር ኢንቫይት የምትለውን እንጫናትና ይኸው ስንት ፐርሰንት እንደምናገኝ ሌቭል 1 ወይ ደግሞ ኤ ከሆነ 12% እናገኛለን። ቢ ሌቭል 2 3%፣ ሲ ሌቭል 1 1% እናገኛለን። በጠቅላላው ደግሞ እስከ 16% ማለት ነው። ለዛም እንዲጠቅማችሁ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ዊዝድሮ ያደረግነው 5.27 ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ወደ ባይቢት ተመልሰን መተናል። ቅድም ከነበርንበት ጋር ዋሌት አድራሻ ምን እናደርጋለን? ባክ እንላለን። ስንት አሁን 15.78 ነው። አሴት የምትለው ነው የምንጫናት። ልክ እሷን ስንጫናት ፕሮሰስ እየተደረገ ያለውን ይነግረናል። ይኸው እዚች ጋር ፔንዲንግ አለ። ዩ ሃቭ ዋን ዲፖዚት ሪኩዌስት ሜል አለ። እሱን ስንጫነው ደግሞ 5.27 ፔንዲንግ ብሏል። ይሄ እስከሚገባ እንግዲህ እንዳልኳችሁ ከ1 እስከ 2 ደቂቃ ሊፈጅበት ይችላል። እስከዛው ግን ለባራቴክ አዲስ ከሆናችሁ ይህን ቪዲዮ የምታዩትም የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ አስተያየታችሁንም ኮመንት ላይ እንድትጽፉ የከበረ ግብዣዬ ነው። አሁን እንግዲህ ከላይ ሰክሰስ ብሎናል። እዚህ ጋር አንዴ ሪፍሬሽ ነው የምናደርገው። ባክ እንልና ፔንዲንግ የነበረው 5.27 ሰክሰስ ብሎናል። ይኸው እዚህ ጋር እንደምታዩት 5.27 ገብቷል። ስለዚህ ባላንሴም 15 የነበረው ጋር ተመልሰን መጣና ሪፍሬሽ ስናደርገው 21 ሆኗል ማለት ነው። ስለዚህ ይሄ ሳይት ዛሬ ላይ እንደሚከፍል እዚሁ በፊታችሁ ዲፖዚት አድርጌ እንዲሁም ደግሞ ዊዝድሮ አድርጌ አሳይቻችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ እንድትጽፉ የከበረ ግብዣዬ ነው። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላም እና ጤና ያብዛላችሁ እያልኩ መለያችሁ ተስፋ ነበርኩ። ቸር ሰንብቱልኝ። ቻው